አብሮነት 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 ቢስሚላሂር ረህማኒር ረሂም ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የተከበራችሁና የተወደዳችሁ ተመልካቾቻችን ከዚህ ቀደም በነበሩት ክፍሎች አቡበከር ሲዲቅ እንዴት እንደሰለሙ ከሰለሙ በኋላ ለዚህ ዲን ያሳለፉት የአቡበከር ረሱላህ ሰለም አቡበከር ዘንድ ያላቸው ቦታ አቡበከርም ረሱላህ ሰለም ያላቸውን ቦታ ብዙ ነገር እያነሳን ከኔ ጋር አብረን ቆይተናል። በዛሬው ክፍልም ከዛ የአቡበከርን ገድሎች አቡበከር የሰራቸውን ከሱ ምንማራቸውን ከዚህ ማንነት ምንማራቸውን ትምህርቶች እየተማማርን እየተዋወስን እንቀጥላለን። አሁን ያለነው መዲና ላይ ነው። ረሱላህ ሰለም ብዙ ነገሮች ብዙ ገዛዋቶች ብዙ ጦርነቶች ተካሂደዋል። እስልምና በጣም ጸንቷል። ፈትህ መካ ተደርጓል። ከዚህ በኋላ ረሱላህ ሰለም ሚሽናቸውን ጨርሰው ወደ ጌታቸው ሊመለሱ ነው። እዚህ ቦታ ላይ አቡበከር ሲዲቅ ታላቅነታቸውን የታየበት ቦታ ነበር። ለዚህ ዲን የቁርጥ ቀን ልጅ ይሄ ኡማ ሊከፋፈል ሲል የደረሱለት ታላቅ ሰው ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም بعد وفاة النبي صلى الله عليه وسلم ልክ የሞቱበት ቀን ወደ ጌታቸው የሄዱበት ቀን ሰሃቦች በሙሉ መቋቋም ከብዷቸው ነበር። ሙሉ ህይወታቸውን ሳክሪፋይስ ያደረጉለት ሰው፣ ሙሉ ህይወታቸውን የሰጡለት፣ ሙሉ ገንዘባቸውን፣ ንብረታቸውን፣ ቤታቸውን ጥለውት የተሰደዱለት ሰው ካሁን በኋላ ከነሱ ጋር አይሆንም። ዑመር ሰይፉን አውጥቶ መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም ሞቷል የሚል ካለ ሙናፊቅ ነው፣ በዚህ ሰይፍ ነው አንገቱን ቆርጠው እያለ እየፎከረ ነው። ሁሉም ሰሃቦች ተደናግጠዋል። የነብዩ ሰለላሁ ዐለይሂ ወሰለም መስጊድ በጭንቀት ተሞልቷል። በዚህ ጊዜ አቡበከር መጡ። ወደ አይሻ ቤት ገቡ። ረሱላህ ሰለም ጋር ደረሱ። ፊታቸው ላይ የተሸፈነውን ገልጠው ነብዩ ሰለላሁ ዐለይሂ ወሰለም ግንባራቸውን ከሳሙ በኋላ ወደ ኡማው ወጡ። ከዛ በኋላ ዑመር አሁንም እየጮኸ ነው። ዑመር በጣም እንትን እያለ ነው። ነብዩ አልሞቱም። ነብዩ ሰለላሁ ዐለይሂ ወሰለም ሙሳ ጌታው ጋር እንደሄደው ጌታው ጋር ነው ሄደው ነብያችን ሰለላሁ ዐለይሂ ወሰለም አልሞቱም ብሎ እየጮኸ ነው ሰይፉን ይዘው። አቡበከር መጣው ዑመርን ቁጭ በል አሉት። ተረጋጋ አሉት። አልተረጋጋም። ጠጋሉና ኹጥባ ማድረግ ጀመሩ። ያ አዩሃ الناس አሉ እናንተ ሰዎች ሆይ من كان يعبد محمدا فإن محمدا قد مات ومن كان يعبد الله فإن الله حي لا يموت። እቺን እጅግ በጣም ታሪካዊ ንግግር ተናገሩ። ከዚህ በፊት መሐመድን ያመልክ የነበረ ሰው فإن محمدا قد مات محمد كان بوالا موتوال ومن كان يعبد الله الله የሚያመልክ የነበረ فإن الله حي لا يموت الله ሕያው ነው መቼም የማይሞት ነው። ከዛ በኋላ ያቺን አያ ቀሩ። እቺ አያ ይላሉ ሰሃቦች ከዚህ በፊት የመጀመሪያ ቀን የዛ ቀን እንደወረደ ያክል ነው የተሰማን ይላሉ። ያቺ አያ وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم فمن ينقلب على عقبيه فلن يضر الله شيئا وسيجزي الله الشاكرين። ሙሐመድ ከዚህ በፊት የመጡት ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በፊት እንደመጡት ነብይ እንጂ አይደለም። አፈኢማታ ወቁቲላ እሱ ቢሞት ወይ ደግሞ ቢገደል እንቀለብቱም አላ አቃቢኩም ከነበራችሁበት ዲን ከነበራችሁበት እምነት ወደ ኋላ ትመለሳላችሁ ወይ ወመን ينقلب የተመለሰ ፈለን يضر الله شيئا አላህ ምንም አትጎዱትም አላህ ከናንተ የሚጠቀመው ነገር የለም ይላል አያው። ያቺን አያ ሲሰሙ አቡበከር ያቺን አያ ሲሰሙ ዑመር የምርም እውነት እንደሆነ ተረዱ። የነብያችን ሰለላሁ ዐለይሂ ወሰለም ሞት የነብዩ ሰለላሁ ዐለይሂ ወሰለም ወደ ጌታቸው መሄድ እርግጥም እንደሆነ ተረዱ። ኡማው ማልቀስ ጀመረ። ከዛ በኋላ ኡማው መሪ ያስፈልገዋል። ይሄ ኡመት ይሄ ማህበረሰብ ያለ መሪ አይሄድምና መሪ ግድ ነው። የመጀመሪያው ኸሊፋ አቡበከር ሲዲቅን ተደርገው የመጀመሪያ ኸሊፋ ተደርገው ተሾሙ። ይህ ታላቅ ሰው ከዛ በፊትም ነብዩ ሰለላሁ ዐለይሂ ወሰለም قبل وفاته ሳይሞቱ በፊት ብዙ ጥቆማዎችን ሰጥተዋል። ከዚህ በኋላ ቀጣይ የዚህ ኡማ መምራት ያለበት ይሄን ኡምራ ማስተዳደር ያለበት የዚህ ኡማ አሚር መሆን ያለበት አቡበከር እንደሆነ ብዙ ምሳሌዎችን ሰጥተዋል። በዛ ምክንያት በዛ መሰረት አቡበከር ስልጣኑን ተቀብለው ኃላፊነቱን ተቀብለው የኸሊፈቱ ረሱልላህ የአላህ መልእክተኛ ምትክ ሆነው ኡማው ማገልገል ጀመሩ። ከዛ ግን በጣም የሚያስደንቅ አንድ ታሪክ ይናገራል ዑመር። አቡበከር ይሄን ኡማ እየመሩ ይሄን ማህበረሰብ በሙሉ እየመሩ ሁሌ ከሱቢ በኋላ ከፈጅር በኋላ ይወጡና ከቤታቸው በተቃራኒ አቅጣጫ ሩቅ ወደ በረሃው ይሄዳሉ ይላል። በዛ ሁሌ ደንቀኝ ነበር ወዴት ነው የሚሄደው? በዚህ ሰዓት ላይ ከቤቱ ተቃራኒ ከፈጅር በኋላ ሁሌም ይሄድና ጠራራ ፀሐይ ላይ ተመልሶ ይመጣል። ከዛ በኋላ አንድ ቀን መከተል አለብኝ አልኩኝና ተከተልኳቸው ይላል ዑመር።
ከዛ በኋላ በጣም ሩቅ ሄዱና የሆነ ደሳሳ ቤት ውስጥ ይገባሉ። ከዛ በኋላ ይቆዩና በጣም አርፍዶ ይመጡና ይወጣሉ። ከዛ በኋላ እዛ ቤት ሄድኩኝ ይላሉ። ምን እያደረገ ይሆን ብዬ ለማረጋገጥ አንኳኳሁና ጠየቅኩኝ። ማን ነበር እዚህ የነበረው ብለው ጠየቅኩኝ። ልክ ስገባ ይላሉ እዛ ቤት ውስጥ አንድ አሮጊት አለች፣ አይነ ስውር የሆነች ልጆቿን የቲም ልጆች የምታሳድግ ትልቅ ሴትዮ ትልቅ አሮጊት አለች አሉ። ከዛ በኋላ ጠየቅኩኝ ማን ነው የሚመጣው? ያቺ ሴትም አናውቀውም ማን እንደሆነ ስሙን ነግሮን አያውቅም። ሁሌ ይመጣል፣ ልብሳችንን ያጥብልናል፣ ቁርሳችንን ያዘጋጅልናል፣ ሁሉም ነገር ካደረገ በኋላ ተመልሶ ይሄዳል። አስቡት፣ ይሄ ሰው የሙሉ የአረቦችን በሙሉ እንዲሁም ደግሞ ወደ ኢራቅ ወደ ሻም ያለውን በሙሉ የሚገዛ ሰው ነው። የታላቅ ሰው የታላቅ ማንነት እታች ወርዶ ማህበረሰቡን የሚያገለግል ሰው ነበር። ይሄ ነው የነብያችን ሰለላሁ ዐለይሂ ወሰለም ተርቢያ። ነብዩ ሰለላሁ ዐለይሂ ወሰለም የሰሯቸው ሰዎች፣ ነብዩ ሰለላሁ ዐለይሂ ወሰለም ያበቋቸው ሰዎች እንደዛ አይነቶች ነበሩ። በኋላም ዑመር ኢብኑል ኸጣብ ወደ ስልጣኑ ሲመጣ ተመሳሳይ ነገር ነበር የሚያደርገው። ተመሳሳይ አቡበከር ያሳዩትን አቡበከር ጋር የተማረውን ከሳቸው ያየውን ነገር ነበር የሚያደርገው። በዚህ መሰረት ብዙ ገዛዎችን ብዙ ጦርነቶችን በሳቸው መሪነት ተካሂደዋል። ብዙ የሙስሊሙን ኡማ አሁን ላለበት ወደ ኢራቅ ወደ ሻም ያለውን በሙሉ እንዲስፋፋ ኻሊድን ሾመው፣ በሌላ በኩል ሰሃቦችን እየሾሙ ብዙ ገዛዎችን አድርገዋል። ከዛ በፊት ግን በጣም በትልቁ የሚወሳላቸው ይሄ ዲን እንዳይሰባበር ይሄ ዲን እንዳይበታተን ትልቅ አስተዋጽኦ አድርጓል ይባላል። ይሄ ክስተት ልክ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ወደ ጌታቸው ከሄዱ በኋላ ብዙ አረቦች አመጹ። ካሁን በኋላ ግማሾቹ ዘካን ከፍልም ነብይ ነኝ ያሉም አሉ። ብዙ አይነት ውጥረቶች ተፈጠሩ። በዛ ጊዜ ያንን ወስደው ሴንትራላይዝ አድርገው ያንን ፓወር ሰብስበው ማህበረሰቡን አንድ አድርገው ብዙ ገዛዎችን አድርገው ብዙ ጦርነቶችን አድርገው ሙሉ አረብ የሚባለውን አሁን የአረብን ፔኒንሱላ የሚባለውን ሙሉ አረቢያን በአንድ ግዛት በአንድ አስተዳደር ያደረጉ ታላቅ ሰሃባ ነበሩ። ከሳቸው ብዙ ነገሮች እንማራለን። ብዙ ከሳቸው የምንወስዳቸው በህይወታቸው ላይ የምንወስዳቸው ነገር አለ። አንዱ ነገር ግን በተለይ ስልጣን ላይ ከወጡ በኋላ ገንዘብ ካገኙ በኋላ ሁሉም ነገር ከሆነላቸው በኋላ ተዋዱዕ የሚባለው ነገር መተናነስ፣ ሁሌም የበታች መሆን፣ ከታች ሆኖ መስራት፣ ያንን ነበር የምናየው ከአቡበከር። ሁሌም የሰው ሐቅን የማይወስዱ ሁሌም በጣም ሩህሩህ የሆኑ በጣም አዛኝ የሆኑ በጣም ለኡማው የሚያስቡ ሰው ነበሩ። ከአዛኝነታቸው ይባላል የሆነ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ቀብለ ወፋቲህ ነብዩ ሰለላሁ ዐለይሂ ወሰለም ሳይሞቱ በፊት አቡበከርን እሱ ይምራ፣ ነብዩ ሰለላሁ ዐለይሂ ወሰለም በጣም ታሞ ነበርና አቡበከር ይምራ አሉ። አይሻም አይ አቡበከር እንትን ነው ሲሰግድ ቁርአን ሲቀራ በካ ነው በጣም ያለቅሳልና ድምጹም አይሰማም፣ ዑመር ይሻላል አሉ። ረሱል ሰለላሁ ዐለይሂ ወሰለም አይደለም እሱን ራሱን ዑመርን እንትን በሉ አቡበከር ምሩት። ምክንያቱም ቂያዳ መሪነት ስፔሲፊካሊ የሆኑ ካራክተሮች ይፈልጋል፣ መታየት ያለባቸው ባህሪዎችን ይፈልጋል። አንድ ሰው መሪ ሲሆን ወደ መሪነት ሲመጣ ወደ ህዝብ ማስተዳደር ሲመጣ ማለት ነው ያንን ማንነቶች ነበራቸው። አቡበከር የምናውቀው እኛ ብዙ ጊዜ በሩህሩህነቱ በአዛኝነቱ በእነዚህ ብቻ ነው። ነገር ግን ከስልጣኑ በኋላ ኸሊፋ ከሆነ በኋላ ያሳዩን ነገሮች ምንድናቸው? ዲሲሽን ሜኪንግ ላይ በጣም ታላቅ ሰው እንደሆኑ፣ ውሳኔዎች ላይ በጣም ጥሩ ውሳኔ ወሳኝ እንደሆኑ፣ እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያላቸው ለነብዩ ሰለላሁ ዐለይሂ ወሰለም ያደረጓቸው ነብዩ ሰለላሁ ዐለይሂ ወሰለም አርጓቸው ያለፉትን ነገር በመተግበር የሚታወቁ ነበሩ። ከዛ መካከል እንደ ምሳሌ በአቡበከር ጊዜ እንደሆነ ይታወቃል። ይሄ ቁርአን አሁን የምናውቀው ቁርአን የተሰብስበው በአንድ የተደረገው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እንደሆነ ይታወቃል። መጀመሪያ ዑምር መተው በጦርነት ብዙ ሐፊዞች ሞተዋል፣ ብዙ ሑፋዞች ሞተዋልና ይሄ ቁርአን ይጠፋልና እንሰብስበው ብሎ ሐሳብ በሚያቀርቡ ጊዜ የአቡበከር የመጀመሪያው ጭንቀት የነበረው ረሱል ሰለላሁ ዐለይሂ ወሰለም ያላደረጉትን እንዴት ብዬ ነው ማደርገው? ይሄን ያህል ነበር ረሱል ሰለላሁ ዐለይሂ ወሰለም የሚጨነቁት። ይሄን ያህል ነበር ረሱል ሰለላሁ ዐለይሂ ወሰለም ሱና እንዳይበላሽ ረሱል ሰለላሁ ዐለይሂ ወሰለም ያደረጉትን በኮቴያቸውን እያንዳንዱ የሚከተሉት የነበሩ። ከዛ በኋላ ዑመር አሳምኗቸው ከዛ በኋላ እንዲሰበሰብ ያደረጉት። እንዲሁም የኡሳማን ጉዳይ ማንሳት እንችላለን። ረሱል ሰለላሁ ዐለይሂ ወሰለም የጦር መሪ አድርገውት ካለፉ በኋላ ልጅ ነው ኡሳማ በጣም 17 አመቱ ነው ገና። ሰሃቦቹ ገና ልጅ ነው በትልቅ ሰው ይቀየር ብለው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም የሾሙትን ሰው እንዴት አድርጌ ነው ማነሳው ይሉ ነበር አቡበከር። ይሄ የሚያሳየው እሳቸው ለነብዩ ሰለላሁ ዐለይሂ ወሰለም ያላቸውን ቦታ ያላቸውን ፍቅር ለሳቸው ያላቸውን ያደረጉትን ነገር ያሳየናል። ከዛ በኋላ ከሁለት አመቱ በኋላ 2 አመት ብቻ ነው ኸሊፋነት ያስተዳደሩት። ከ2 አመት ኺላፈነታቸው በኋላ ታመው ወደ ጌታቸው ይሄዳሉ። ዱዓ ያደርጉ ነበር። ያልጋቸው ላይ ሆነው ዱዓ አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም የሞቱት ሰኞ ቀን ነበርና
ሰኞ ቀን ከሳቸው ጋር ረሱል ሰለላሁ ዐለይሂ ወሰለም በሞቱበት ቀን ከሳቸው ጋር አድርገኝ ብለው ዱዓ ያደርጉ ነበር። ይሄ የሚያሳየው በህይወትም በሞትም ከሳቸው ጋር መሆን እንደሚፈልጉ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ነው። አልመርኡ ሚመን አሐበ ነው። አንድ ሰው ከወደደው ሰው ጋር ነው የሚቀሰቀሰው፣ ከወደደው ሰው ጋር ነው የሚሆነው። ከነብዩ ሰለላሁ ዐለይሂ ወሰለም አጠገብም ተቀበሉ። ይህ ታላቅ ማንነት፣ ይህ ታላቅ ሰሃባ ከሳቸው ብዙ የምንማረው ነገር አለን፣ ብዙ የምንወስደው ነገር አለን። ከሳቸው ሲድቅን እንወስዳለን፣ ከሳቸው ታማኝነትን እንወስዳለን፣ ከሳቸው ዋጋ መክፈልን ዙህድን እንማራለን፣ ዋጋ መክፈልን እንማራለን። ትልቅን ፐርሰናሊቲ ያላቸው ሰው ስለሆኑ ማለት ነው። ስለዚህ ታላቅ ማንነት በከፊሉም ቢሆን በወፍ በረርም ቢሆን ለማየት ሞክረናል። ብዙ ሀሳቦችን ብዙ ነጥቦችን እንዳገኛችሁበት ተስፋ አድርጋለሁ። ይሄንን ካልኩኝ እኔ በዚሁ ልጨርስ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት